ሩታ ከአቤል አርግዛ ከሆነ አቤል ያለበት ድረስ ሄጄ አናግረዋለሁ ይሄዳለሁ ፊት ለፊት ትነግረኛለህ አንተ በራስህ ከተማመንክ ምክንያቱም እኔ ብዙ ቦታ ስላየኋቸው ነው ከአብርሃም ነጥሎ ሩታን ወስዶ ምናምን አይታ እኔ ነግሬያለሁኝ እኮ አቤል ከአብርሃምና ሩታ የሚጣሉበትን መንገድ ነበር ሲጀመር እሱ እየፈለገ ነበር የምር ሪል ከሆነ ይሄ በጣም ከባድ ኬዝ ነው ልክ ነው እውነተኛ ነገር ከሆነ የምር ሩታ ከአቤል አርግዛ ከሆነ በጣም ከባድ ነገር ነው ገባ አይደለ በጣም ብዙ ነገር የሚፈጠረው አሁን በህይወቱ አቤል በጣም ከባድ ችግር ውስጥ የሚገባበት ታይም ነው አሁን ይሄ ነገር የምር ከሆነ ከአቤል አንደበት ግን ስሰማ አምናለሁ ችግር የለውም ከፈለክ አቤልንም አግኝተን እኔ ምንም የሚያስፈራኝ ነገር የለም አቤልን ፊት ለፊቱ ላይ እነግረዋለሁ እንደዚህ ቦታ አብራችሁ አልነበራችሁም እንደዚህ ቦታ ላይ እኔ አላየኋችሁም ወይ ብዬ ያንን ነገር እስኪ እኔ ከዋሸ እኔ ያቃጣለሁ አንተ ግን የምር እርግጠኛ ከሆንክ አቤል ሩታን አስረግዟት ከሆነ ይሄ ሁሉ ነገር ማስመሰል ከሆነ ማጭበርበር ከሆነ እሱ ፊት ንገረኝ እኔ ማረጋውን አውቃለሁ ብዙ ሰውም እረፍት እያጣ ስለሆነ እንደውም ይሄ እረፍት ሊሆን ነው የሚገባው የለም ቢሆን ምንም ነገር አያመጣብንም ችግር የለውም አሁን ያለበት ድረስ መሄድ እንችላለን ችግር የለም ሰላም ውድ ቤተሰቦች እንዴት ናችሁ አለን እኛ በጣም ደህና ነን እግዚአብሔር ይመስገን ሁላችሁም ባላችሁበት ሰላም ሁኑልኝ ፋሚሊዎቼ ዛሬ እንግዲህ መምጣት ሳልፈልግ መጥቻለሁ ያው ብዙ ጊዜ አውርቻችሁ አውቃለሁ አንዳንድ ነገሮችን ለማስተካከል ምናምን ሞክረን ብዙ ነገር አሪፍ ነገር እየተፈጠረ ባለ ሰዓት ላይ አሁን ደግሞ ትንሽ አስከፊ ነገር ተፈጥሯልና ያንን ነገር ለማስተካከል ብዙ ሰው እየተሯሯጠ ይገኛል በዚህ ሰዓት ግን ምንም ማድረግ በማንችልበት ሁኔታ ደግሞ ነገሩ እየሰፋ መጥቷል እንግዲህ የአብርሽና የሩታ ነገር በዚህ እየቀጠለ ስለሆነ ምንም ማድረግ አንችልም ሁሉ ነገር በጸጋ መቀበል ነው እንግዲህ ፈጣሪ እስኪያስተካክለው ድረስ የአብርሽም ውሳኔ እያየን ነው የሩታም ውሳኔ ድርጊትም እያየን ነው እና አሁን ላይ ደግሞ ትንሽ አዲስ ነገር ተፈጥሯል ጋሼ በዚህም ተደናግጦ እስቲል እስካሁን ሚዲያ ላይ አልመጣም ለምን እንዳልመጣ ያው ግልጽ ነው በዚህ ጉዳይ ስለሰለቸው ነው ሰው ማናገር በሩታና በአብርሽ ጉዳይ ይሄንን ነገር ያንን ሽማግሌ ምናምን እያለ አንድ የአብርሃም ህይወት ውስጥ አንድ የሩታ ህይወት ውስጥ ብዙ ነገር እያደረገ ነበርና አሁን ግን በጣም ሰልችቶት ወጥቷልና በሱና በአብርሽና በሩታ ጉዳይ በጣም ብዙ ሰው በዚህ ሰዓት እየሰለቸው ይገኛል ግን ምንም ማድረግ አንችልም እኛ አብርሽም ሩታም እህታችንና ወንድማችን ስለሆኑ ምንም ማድረግ አልችልም ስለነሱ ስቲል እስካሁን አለን ማለት ነው እየተማገትን እምቢ እያልን አለን እንግዲህ ለማስታረቅ እንሞክራለን ሁላቸውም እንግዲህ በመታቁ ደረጃ እንደዚህ ነው ሶ አሁን ዋና ፕላናችን ምንድነው ያኔም ተናግሬዋለሁ ከሩታ ወንድም ጋር ሳወራ ራሱ ካያችሁኝ በቃ ደስታ ሩታን እንዳያገባት ነው ውሳኔያችን ምክንያቱም ደስታ ሩታን ካገባት ማየን ነገር ይፈጠራል ዳግመኛ መለያየት አንችልም ከዛ ደግሞ የደስታን ህይወት እንበጠብጣለን አያችሁ አይደለ አቡሻም ያለው ያኔ ልክ ነው ደስታና ሩታ ከተጋቡ ሌላ ዓለም ነው የሚፈጠረው በቃ አብርሽ የወሰነው ውሳኔ ሊኖር ይችላል ግን ደግሞ አብርሽ አሁን ላይ እንደዚህ እየወሰነ ያለው በእልህ ምክንያት ነው ሩታን ለማናደድ ለማቃጠል ነው ሶ ያ ነገር ደግሞ ሩታ ስለገባት ምን አረጋች አሁን አርግዣለሁ በሚል ሰበብ መጣች እኔ ያን ነገር አልቀበለውም አሁን ሩታ አርግዣለሁ ምናምን ያለችው ነገር አልቀበለውም ድጋሚ ሁለተኛ ልጅ ከአብርሽ አርግዣለሁ ነው የምትለው እሷ የሆነ ታሪክ ቢኖረው ነው የሆነ ሂስትሪ ቢኖረው ነው ሶ እሱን ደግሞ እኔ አላቅም ብቻ በጣም ብዙ ሰው እንትን እያሉኝ ነው እያወሩኝ በዚህ ሐሳብ እየነገሩኝ ምናምን አብርሽንም ላወራ ሞክሬያለሁ አይታቸዋል የሩታ ወንድምን አግኝቻለሁ ፈረንጁን አግኝቻለሁ አቤልን ያላገኙት ሰው የለም ሁሉንም ነገር የምናደርገው የአብርሃምና የሩታን ትዳር ለመመለስ ለሉሌ ስንል ነው በቃ ልጁ በመሃል ላይ ሆኖ እንዳይቀር በሩታም በአብርሃም ጎንም ጥሩ ፍቅር እንዲያገኝ አባትና እናት እንዲኖረው ስለፈለግን እንጂ አሁን ልጅ ባይወልድ ኖሮ ማንም ስለነሱ እንደዚህ አይለፋም ገባችሁ በቃ ይለያዩ ፍቅር ነው አይደለ ነገ ሌላ ህይወት ይጀምራሉ ግን እነዚህ ተጋብተው ቸክለዋል በወጣትነት እድሜያቸው ተጋብተው ልጅ ወልደው ምናምን ነገሩን አስፍተውታልና ሰው ምንድነው ማድረግ ምንችለው ምንም ነገር ማድረግ አንችልም በቃ እነሱን ለማስታረቅ መሞከር ብቻ ነው አሁን ምንችለው ሽማግሌ ማናስገባን በእነሱ ህይወት ውስጥ አሁን ራሳቸው ይወስኑ ብለን ፈተነዋል ማለት አቃለው ሄርሜላን ለማግባት ብዙ ነገር እየለፋ ይገኛል አብርሃም ብዙ ነገር እያስተካከለ ነው ይሁን እንግዲህ ሩታም በዚህ በኩል እየለፋች ነው ብዙ ነገር ለማድረግ እየሞከረች ነው በቃ እንግዲህ የራሳቸውን ውሳኔ ይወስኑ እኔ ግን ዛሬ መምጣት አልፈለኩም ነበር ዛሬ የመጣሁበት ዋና ሀሳብ ምንድነው በጣም የሚፈልገኝ ሰው አለ ዛሬ ሶ እፈልጋለሁ ምናምን ብሎ ሲጠራኝ ሜቢ እንኳን ሌላ ኬስ ከሆነ ብዬ ቪዲዮ ይዤ ነው መጠብቀው ማለት ነው ይሄን ነገር ያቀም እሱ ዝም ብሎ ነው ፈልጋለሁ ያለኝ ሶ ከፈለገኝ አይቀር ምንድነው የሚያወራኝ ብዬ
ለፋሚሊዎች ማሳወቅ አለብኝ ብዬ ነው ይዤ መጣሁት ማለት ነው። እና መንበሩ ይባላል። መንበሩ ያኔ ከአብርሃምና ከአቤላ ጋር ትዝ ካላችሁ ያኔ አብርሃም ሊደበድቡት ምናምን ሩም ድረስ ሄዶ ያስጣለው ምናምን ብዙ ነገር የነገረው ልጅ ነው። እና ካስታወሳችሁት ሶስቱ ዛሬ ፈልጋለሁ ብሎኛል። በጣም ከባድ ሚስጥር ነው መነግርህ ስላለኝ እስኪ ምን እንደሚያወራኝ አያለው ማለት ነው። ቦታውን ነገር ያው ከሩቅ እየመጣ ነው እያየሁት ነው። እስኪ ምን እንደሚለኝ እሰማለሁ ማለት ነው። ያው ግራ ገባኝ። እርግጠኛ ነኝ በአብርሃምና በሩታ ዙሪያ ነው የሚሆነው። ሰለቸን፣ እኛ ስለነሱ መስማት ማውራትም ሰለቸን። እንግዲህ ምንም ማድረግ አልችልም። ያው መጥቷል። ባምቤ እንዴት ነህ? ሰላም ነው? ሁሉ ሰላም አለን አለን። ፈጣሪ ይመስገን። ሁሉ ሰላም። ይቅርታ እንግዲህ እፈልጋለሁ ስትለኝ ካሜራ ይዤ ነው የመጣሁት። ካሜራ ዛለሽ ስራ ምናምን ስለነበረ ድንገት ነው የመጣሁት። አባቴ ይቅርታ። ፒስ ነው አይደለም? አለሁልህ። ሁሉ ሰላም አለን፣ እግዚአብሔር ይመስገን። ስትነግረኝ በጣም ችግር ያለ ነገር ነው የሚመስለው በጣም እና በአብርሃምና በሩታ ጉዳይ ነው የፈለከኝ? መቼም ያው ተጠራጥሬያለሁ። ለፋሚሊም እያወራኋቸው ነበር ምናምን እና በሰላም ነው የፈለከኝ? ችግር አለ? አዎ አሁን ቴፋ ምን አለ መሰለ ማለት እኔ ጋር ማንም የማያውቀው ብዙ ሰው የማያውቀው ሚስጥር እኔ ጋር አለ እና ያንን ሚስጥር ለመናገር በቃ ነገ ዛሬ በቃ ላንተ እነግርሃለሁ ስል ምናምን እስከዛሬ የቆየሁት ማለት ነው። ምን ከባድ ችግር ነው ስለ አሁን ያለንበት ነገር ታውቃለህ። ሁላችንም እዛም አብርሃምና ሩታም ምን እያደረጉ እንደሆነ አሁን ላይ ታውቃለህ እና በጣም ተነጣጥለዋል በዚህ ሰዓት። አብርሽም በራሱ መንገድ፣ ሩታም በራሷ መንገድ፣ እኛም በቃ ብጥብጥ ብለናልና በዚህ ማለት ፈልጋለሁ ስትለኝ ትንሽ ተጨናነኩ ነው። አዎ ማለት አሁን ሁሉም ሰው በአብርሽና በሩታ ጉዳይ በጣም ብዙ ሰው እየተጨናነቀ ነገራቶችን ለማስተካከል ምናምን እየሞከሩ ያሉ በዛውም ልክ ለማጋጋልም ያሉ ሰዎች አሉ እና ከነዛ ውስጥ ደግሞ ማለት ይሄ ሁሉ ሲሆን ግን እኔ ማለት የሆነ ለመናገር በጣም እንትን አለኝ፣ ከበደኝ። ታውቃለህ ማንም ማይጠረጥረው ነገር ማንም በቃ ከነ ማይገምተው ነገር ነው። ገብቶሃል አይደል? እኔ ጋር ያለው ሚስጥር ማለት ነው። ያ ሚስጥር ደግሞ እንግዲህ ያው ዛሬ ላንተ ልነግርህ ፈልጌያለሁ። አራይ ሶሉሽን ከሆነ ስለ ሰው ማያጣላ ነገር ከሆነ ትክክለኛ ነገር ከሆነ ንገረኝ፣ እኔ እቀበልሃለሁ። ማስተካከል ያለብንን ነገር እናስተካክላለን። ግን ትክክለኛ ነገር ነው። አሁን ለምሳሌ በአብርሃምና በሩታ ህይወት አሁን ድጋሚ ሌላ ጦርነት ብጥበጣ የሚያመጣ ውሸት የሆነ ነገር ከሆነ ከባድ ነው። አንተንም ሪስክ ውስጥ ሊከት ይችላል፣ ሊያጣላህ ይችላል ከብዙ ሰው ጋር። ግን እውነተኛ ሪል የሆነ ነገር ከሆነ ግን ፋይን፣ ችግር የለውም። ማስተካከል ያለብን ነገር እናስተካክላለን። እኔም ሲጀምር ማለት ያንን ነገር ጥንቃቄ ለመውሰድ ነው እስካሁን የቆየሁት። ማለት ይሄንን ሚስጥር ካወኩኝ ቆይቷል። ግን ይሄ ነገር እንዳይመጣ ማለት በደንብ እርግጠኛ ልሁን ብዬ ነው እስካሁን የቆየሁት። እና ሚስጥሩ ምንድነው? የሩታ ልጅ ያረገዘችው ከአብርሽም አይደለም፣ ከደስታም አይደለም፣ ከማንም አይደለም። ያ ውሸቷን ነው ስለ አሁን እኛ አልተቀበልናትም። አሁን ሩታ አርግዣለሁ ምናምን ብላ ስትመጣ እልህ ነው ምናምን ነው እኛ የምናውቀው። የምር እንደሆነ አናውቅም። አዎ ልክ ነህ። ሜቢ አዲስ ነገር ካለ የሆነ እንትን ለማለት ማለት ከአብርሃም ጋር እልህ ተጋብታ ምናምን ነው ሰው የመሰለው። ግን ደግሞ አዎ አርግዛለች። ግን ያረገዘችው ነገር ያለው ከደስታም አይደለም ከአብርሃምም አይደለም። ስለ የሆነ ነገር ሴሪያ ያለው ይመስላል ፊት ደስ ያለኝ አይደለም። ምንድነው አደራ በእናትህ የሚያስጨንቀን ችግር ውስጥ የሚከተን ነገር እንደሆነ እኛ ችግር ሰልችቶናል በጣም። አይ ችግር ምናምን ሳይሆን ይሄ ማለት እውነታ ጥሩ ነው ማለት ሰው በዚህ ሰዓት አሁን ሰው ብዙ ሰው እየተጋጨ እየተጣላ ምናምን ያለበት እንትን አይደል ያለው በዚህ ሰዓት። ስለዚህ በዚህ ሰዓት ደግሞ እውነተኛ መረጃ ማውጣት ማለት ብዙ ሰዎችን ረፍት እንደመስጠት ማለት ነው። እውነተኛ ነገር ከሆነ እውነተኛ ነገር ምንድን ነው? ይቅርታ አላቋርጥም፣ እሰማለሁ። ለዛ ነው እና የሩታ ልጅ ያረገዘችው ከአቤል ማ ሩታ አቤል የኛው አቤል እርግጠኛ ነው? አዎ አውቃለሁ። ማለት ስትሰማ እንደምትደነግጥ ልታምነኝም እንደማትችል አውቃለሁ። ብዙ ሰው ማለት አሁን ለብዙ ሰው እንድክ እንዳንተ እንደዚህ ልነግር አስብ ነበረ። ግን ደግሞ ይሄ ነገር ያጋጭ ይሆናል። ኧረ ቆይ አይደለም፣ በደንብ ግልጽ አድርገህ ንገረኝ። እንዴት አወቅ አቤል እንደሆነ? ከአቤል ጋር ግንኙነት እንዳላችሁ እንዴት አወቅ? አቤል እኮ ንጹህ ወንድሟ ነው፣ እኛ የምናውቀው። ገባህ? ለአብርሃም ወንድሙ ነው፣ ለሩታም ንጹህ ወንድሙ ነው። እውነት ነው፣ እንደዛ ተብሎ ነበር የሚታሰበው።
ሁሉም ሰው እንደዛ ነበር። እኔም ራሱ እንደዛ እንደሆነ ነበር ማውቀው። እንኳን ማንም ሰው እያስጨነቀኝ ነው መንበሩ። አልገባህም? እያስጨነቀኝ ነው። የምሬ ነው እያስጨነቀኝ ነው። እኔ እያስጨነቅኩ አይደለም፣ እንደውም እረፍት እየሰጠዋችሁ ነው። ምክንያቱም ሰው ምንም ባላጠፋው ነገር ማንም አብርሽም ባላደረገው ነገር አድርጋል እየተባለ በዚህ ሰዓት እረፍት እያጣ ስለሆነ ብዙ ሰውም እረፍት እያጣ ስለሆነ እንደውም ይሄ እረፍት ሊሆን የሚገባ። በምን አይነት ኬዝ ነው አሁን ሩታ ከአቤል ልታረግዝ የምችለው? ወይስ አንተ ከነሱ የፈለከው ነገር አለ ነው መንበሩ? ግልጽ አድርገህ ንገረኝ። ስለ አይደለም እኔ ምን ፈልጋለሁ? እኔ አሁን በጭራሽ ይሄንን ነገር ልቀበል አልችልም። አሁን አብርሃም ሄጄ ሩታ ያረገዘችው ከአቤል ነው ብዬ ስነግረው ምን አይነት ነገር ነው ፊልም ያደርገው? ገባ አይደለም? እንግዲህ ማመን ያለ ማመን እንኳን ይሄ ለኔም ለአብርሃም ይቅርና ለፋሚሊዎች ራሱ ሩታ ያረገዘችው ከአቤል ነው ብለህ ስታስበው ራሱ በጣም ይከብዳል። ይከብዳል እኮ አውቃለሁ፣ ግን ደግሞ እኔ የማውቀው ሚስጥር ስላለ ነው። እኔ ግራ ገባኝ ይሄ ነገር ስለ እሺ አብርሃምን አግኝቶ ብናወራው ደስ ይለኛል። እንደዚህ አይነት ነገር የምር ካለ ይሄ ሪስክ ያለው ነገር ነው። ገባ አይደለ? አሁን ወስነህ አንተ አሁን እርግጠኛ ሆነህ ነው እያወራኝ ያለው። እኔ ደግሞ እንዳንተ እርግጠኛ ሆኜ ማውራት አልችልም። አብርሃምን እኮ በዚህ ሰዓት ብታወራውም ባታወራውም እኮ እሱ ምንም እንትን አይደለም። ምክንያቱም እሱ ከሷ ጋር ያለውን ነገር ጨርሷል። እሱማ ግን ያናድደዋል፣ በጣም ያናድደዋል። በሷ በኩል የሚያገናኘው አንድ ልጃቸው ልውሌ ብቻ ነው። ገብቶሃል? ከዚህ በኋላ ከማንም ታርግስ ከምንም ታርግስ እንደውም ለሱ እረፍት ነው የሚሆነው። ይሄ ለምን እረፍት እንደሚሆነው ታውቃለህ? እሱ በዚህ ሰዓት ከኤርሜላ ጋር አሪፍ ላይ ነው። አሪፍ መሆን የሚችል ለወደፊት ሰርግ እያሰቡ ከፊታቸው አሁን ጾም ሊወጣ ነው። ሰርግ እያሰቡ ያሉት ምርጥ ፕሮግራም እያሰቡ ያሉ ሰዎች ናቸው። ገብቶሃል አይደል? ይህንን ነገር ደግሞ ሲሰማ አብርሃም በጣም ነው ደስ የሚለው። ገብቶሃል አይደል? እኔ ማውቀው የለም መንበሩ። እኔ ማውቀው አብርሃምና ሩታ አሁን ላይ ትንሽ ኬዝ አለባቸው፣ ችግር አለባቸው፣ ተጣልተዋል፣ እናውቃለን። ገባ አይደለ? አብርሃም ደግሞ በተደረገው ነገር ስለተናደደም ሩታ ይቅርታ ስጠይቀው ድጋሚ ልትበቀለኝ ነው ድጋሚማ አልሸወድላትም ብሎ በማሰብ ይዞት ሄርሜላ ጋር እንደሄደ ነው ማውቀው እንጂ ሩታ በዚህ ልክ ተናዳ ይዟትም ሊሆን ይችላል። ከአቤል ጋር ፍቅር ጀምራ ከአቤል አረገዘች ብትለኝ እኔ ጭራሽ ልቀበል አልችልም። ይሄ አይምሮ እኔ አይቀበልም። የምሬ ነው። ይከብዳል እኮ በዚህ ማለት ይሄንን አምኖ ለመቀበል በጣም ይከብዳል። ገብቶሃል? ግን ደግሞ አቤል መጀመሪያም ቢሆን ያው አንደኛ የአብርሃም ጓደኛ ስለሆነ እህትሽ ወንድምሽ ነኝ ምናምን ሲል የነበረው የአብርሃም ቤስት ጀለሱ ስለነበረ ነው። ግን አብርሃም የፈጠነ ተጣልተው ወደ ሄርሜላ ሲሄድ ምናልባት አቤል ጋር ካየ የሆነ ፊቱ ላይ ራሱ የሆነ እንትን ነበረ። ካስታወስ ከአቤል ጋር የሆነ እንትን ነበረ ሲለያዩ ማለት ነው። በቃላ እና ብዙም እኮ እንትን ጫና እያደረገበት አልነበረም። ይኸውልህ መንበሩ ስማኝ፣ እኔ አሁን የምትለኝ ነገር ልቀበለው አልችልም። ከፈለክ ደግሞ እርግጠኛ ሆነ የምታወራ ከሆነ አንተ አሁን እርግጠኛ ኮንክ በምታወራው ነገር የምርም ሩታ ከአቤል አርግዛ ከሆነ አቤል ያለበት ድረስ ሄጄ አናግረዋለሁ፣ ይዤ እሄዳለሁ። ፊት ለፊት ትነግረኛለህ። አንተ በራስህ ከተማመንክ አንተ ምንም አይነት ችግር አይመጣብህም በህይወትህ። እሱን በኔ ጣለው፣ ምንም አይነት ችግር ሊያመጣብህም አይችልም አቤል። አንተ ግን የምር እርግጠኛ ኮንክ አቤል ሩታን አስረግዟት ከሆነ ይሄ ሁሉ ነገር ማስመሰል ከሆነ ማጭበርበር ከሆነ እሱ ፊት ንገረኝ፣ እኔ ማረገውን አውቃለሁ። ችግር የለውም እነግርሃለሁ። ገባ አይደለም? ማረገውን አውቃለሁ። ይሄ በጣም የምር ሪል ከሆነ ይሄ በጣም ከባድ ኬዝ ነው። ልክ ነው። እውነተኛ ነገር ከሆነ የምር ሩታ ከአቤል አርግዛ ከሆነ በጣም ከባድ ነገር ነው። ገባ አይደለም? በጣም ብዙ ነገር ነው የሚፈጠረው አሁን በህይወቱ። አቤል በጣም ከባድ ችግር ውስጥ የሚገባበት ታይም ነው አሁን ይሄ ነገር የምር ከሆነ ገባ። እኔ ግን የምር ነው ብዬ አልቀበልም። ከአቤል አንደበት ግን ስሰማ አምናለሁ። ችግር የለውም። ከፈለክ አቤልንም አግኝተን እኔ ምንም የሚያስፈራኝ ነገር የለም። አቤልን ፊት ለፊቱ ላይ እነግረዋለሁ። እንደዚህ ቦታ አብራችሁ አልነበራችሁም፣ እንደዚህ ቦታ ላይ እኔ አላየኋችሁም ብዬ ያንን ነገር እስኪ እኔ ከዋሸ እኔ ያቃጣለሁ። አንተ በጣም እኔ ብዙ ቦታ ስላየኋቸው ነው። ከአብርሃም ነጥሎ ሩታን ወስዶ ምናምን አይተህ እኔ ነግሬ ያለውኝ እኮ አቤል ከአብርሃምና ሩታ የሚጣሉበትን መንገድ ነበር ሲጀመር እሱ እየፈለገ የነበረው። ገብቶሃል አይደል? ማን ነው የሚታመነው? ሲጀመር እኮ እንደዚህ አይነት ነገር ላይ ማንኛውም ሰው ከሩቁ አይመጣም። ጓደኛው አጠገቡ ሆኖ እንትን ሲልበት የነበረው እሱ ነው። እኔ ጭራሽ በቃ ጭራሽ የአብርሃምና የሩታ ነገር ግራ እየገባኝ ነው።
በዚህ በኩል ስትል በዛ በኩል የሆነ ቀዳዳ ይፈጠራል። ተታረቁ ስትል የሆነ ሰው ይመጣል። እሺ አሁን ደግሞ አቤል ድጋሚ ለአብርሃም የሚቆረቆር ልጅ ለሩታ የሚቆረቆር ልጅ አቤል ድጋሚ እንደዚህ ያደረገ ስትለኝ እሺ ምን አይነት ነገር ሊሰማኝ ይችላል? አውቃለሁኝ እኮ እኔ ማለት አምነህ እንደማትቀበለኝ ይሄን ነገር መጀመሪያም አውቄያለሁኝ። ግን ይሁን የመጣው ይምጣ ብዬ ለነግሬ የመጣሁት ከባድ ሚስጥር አለ ብዬ የሚመጣው ኦኬ። ከዚህ በላይ ደግሞ ከባድ ሚስጥር ምንም የለም። ኧረ በስመ ከዚህ በላይ ከባድ ሚስጥር ምንም የለም። ይሄማ በጣም ከባድ ሚስጥር ነው እንጂ እኮ ይሄ በጣም ከባድ ነገር ነው። እኔ አቤል ያለበት ድረስ ወስዳለሁ። ችግር የለም። ስራ ቦታው ድረስ ሄደን ቢሆን አግኝተ ነው ይሄንን ነገር መፍታት ፈልጋለሁ። ገባ አይደለ? ይሄ ለፋሚሊዎችም አዲስ ነገር ነው፣ ተአምር ነው፣ ማንም የማያውቀው ነገር ነው። ጭራሽ ማይጠበቅ ሰው ነው አቤል። ገባ አይደለ? እኔ ጭራሽ አሁን አልገምቶም። እኔ አሁን ስትነግረኝ እንደደነገጥኩ ነው የማውቀው። ገባ? አንተ ጭራሽ ከአንዴም ሁለቴም ሶስት አይቻቸዋለሁ እያልኩ እኔ ስላየሁት እኮ ነው። ምክንያቱም ይሄንንም ደግሞ ሚስጥር ላወጣ የተገደድኩት አንደኛ በዚህ ሰዓት የአብርሃምን ህይወት ማለት በዚህ ሰዓት ደስተኛ በሆነበት ሰዓት የአብርሃምን ህይወት ድጋሚ ለመበጥበጥ ሩታም እያደረገች ያለችው ነገር ትክክል ስላልሆነ ማለት በቃ አብርሃም የራሱን ህይወት አዲስ ህይወት ሊጀምር ሲል ድጋሚ መታ የሱን ህይወት ልትበጠብጥ ስትሞክር አይ በቃ የሚስጥር አሁን ግዴታ ማውጣት አለብኝ። ሚስጥራቸውን በዚህ ይዤው ነበር እኔ በቃ ማለት አላወጣውም በቃ ብዬ ይዤው ነበር። ግን ደግሞ እሱ በዚህ ሰዓት አሪፍ ላይ ባለበት ታይም ድጋሚ ወደ ህይወቱ መታ ልትበጠብጠው ስትሞክር ሰርጉን ለማበላሸት አሁን ከዚህ በኋላ ያለው ሰርግ እንደታቀደ ስታስብ ጊዜ ሰርጉን ለማበላሸት እንትን ስትል ጊዜ ነው አይ ይሄ ነገር በዚህ መቋጨት አለበት ብዬ እንትን ያልኩት ማለት ነው። እሱ ኩማ ተሆኒ እኮ አሁን አብርሃም እሱ ሲጀመር አሁን እኔ አብርሃም ሩታ እነሱ ተዋቸው። በጣም ብዙ ነገር እኮ አስለፈለፉን አወራን ስለነሱ እኮ። አሁን እዚህ ጋር አብርሃምም ሩታም ምናምን ብለን ማውራቱ በቃ እሱን ሳይሆን እያልኩ ያለሁት እኔ አሁን ይሄ ነገር በጣም እርግጠኛ ከሆንክበት ትልቅ ችግር ነው የሚፈጠረው። ገባ አይደለ? ይሄ አሁን የምር ይሄ ነገር ሆኖ ከሆነ የምር አብርሃምና አቤል ራሱ በጣም ትልቅ ችግር ውስጥ ጸብ ውስጥ ነው የሚገቡት። ለምን የፈለገ ሩታን ቢተዋት ይሄ ነገር አቤል ማድረጉ አብርሃምን ያናድደዋል። እሱ ልክ ነው፣ ጓደኛው ስለሆነ ሊያናድደው ይችላል። ያ ሁሉ ነገር አብረው ሲያሳልፉ ያኔ ራሱ አንድ ላይ ለሶስት አቤላ ታውቃለህ እና አብርሽ ጋር እንደነበረ ያ ሁሉ ነገር አሳልፈው አብረው እየጠጡ አብረው እየተኙ ምን እያሉ አሁን ሩታ የገዛ ሚስቱ ከወንድሙ አረገዘች ሲባል ምን አይነት ነገር ነው የሚሰማው? ማለት እሱ እኮ ይኸውልህ ቢያንስ 50-50 እሱን ሊያስደስተውም ሊያስከፋውም ሊያስደስተው የሚችለው መንገድ ቢያንስ ሄርሜላ ስላገኛ አይደለም። ሄርሜላ በቃ አረፍቷን ታምኗለች ታውቃለህ። እሱ በእርግጥ አሁን የሚፈልገው ነገር ነው። አዎ ምክንያቱም ማለት ነው ሄርሜላ በቃ በጣም እየከበዳት ነበር በዚህ ሰዓት እንዴት ምናምን እያለችው ነበረ። ገብቷል አይደል? እና ይሄንን ነገር እውነታውን ስታቀሷ ማለት አብርሃም ደስ ይለዋል። ሊያስከፋው ደግሞ የሚችለው ያው ከዚህ በፊት ቤስት ፍሬንዱ ስለነበረ አብሮ አጠገቡ አብሮ እየጠጡ አብረው እየለበሱ ስለነበረ ያን ነገር ደግሞ ሊያበሳጭ ይችላል። ሌላ ግን ከማበሳጨቱ በተረፈ ደግሞ ደስ የሚለውን ፓርት አለ። ደስታኛውን አንፈልግም። የምር አቤላ እንደዚህ አድርጎ ከሆነ መንበሩ አሁን አንተ እርግጠኛ ነህ አይደለ? ስለዚህ እርግጠኛ ከሆንክ ምንም አይነት ነገር አናውራውን እኔ ሌላ ነገር ውስጥ ከመግባቴ በፊት ቀጥታ አቤልን ሄደን አግኝተን ነው እናውራው። እሺ ላገናኝ ያለበትን ቦታ ነው ያቀርብ። ምንም የሚያስፈራኝ ነገር የለም። እኔ መፈራ አይነት ሰው ብሆን ማለት ነው አቤል ጋም አይደለም ከዚህ በፊትም አይተሃል አብርሽ ጋር ብዙ ሰው ዛቻ ደርሶብኛል። ብዙ ሰው ሲያሳድደኝ ነበረ ምናምን። ቪዲዮ ላይ ራሱ የጠፋሁት እኔ ካየኝ እኔ ቪዲዮ ላይ እየገባኝ አልነበረም። ቪዲዮ ላይ ራሱ የጠፋሁት ብዙ ሰው እያሳደደኝ ነበረ እስከ መታገቱ ላይ የደረስኩበት ታይም አለ። ያ ስለሆነ ማለት ነው እኔ ምንም የሚያስፈራኝ ነገር የለም። የለመድኩት ነገር ነው። ምንም አቤልም ቢሆን ምንም ነገር አያመጣብኝም። ችግር የለውም። አሁን ያለበት ድረስ መሄድ እንችላለን። ችግር የለውም።